የኢትዮጵያን የዕዳ ጉዳይ የያዙት ሰው ከኃላፊነት ተነስተዋል። አይኤምኤፍ ምን እያሰበ ነው? በአንድ በኩል 460 ሚሊዮን ዶላር ሲለቅ፣ በሌላ በኩል ደግሞ የኢትዮጵያን ድርድር የሚመሩትን ሰው አንስቷል። ድርድሩ መልካም ነው ቢባልም የግል አበዳሪዎች ኢትዮጵያ ዕዳዋን አሁኑኑ ትክፈለን እያሉ ወደ ፍርድ ቤት ጠበቃ ይዘው አምርተዋል። ነገሮቹ የተወሳሰቡ ይመስላል። በዛው ልክ ደግሞ የኢትዮጵያ ኢኮኖሚ መልካም ነገሮችን አሳይቷል እየተባለ ነው። ያሉት መረጃዎች ምንድን ናቸው? የኢትዮጵያ ዕዳ ጉዳይ ወዴት እያመራ ነው? የአይኤምኤፍስ ሐሳብ ምንድን ነው? በዝርዝር ከመጋረጃው ጀርባ ያሉ ታሪኮችን እንመለከታቸዋለን። የቅዳሜ ገበያ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደውል ምልክቱን ተጫኑ። ቅዳሜ ገበያ። ዓለም አቀፉ የገንዘብ ተቋም አይኤምኤፍ የሚመራው የኢትዮጵያ የዕዳ አስተዳደርና የዕዳ ሽግሽግ ጉዳይ 1 ዓመት 2 ዓመት እየተቆጠረበት ነው። መጀመሪያ የጸደቀው ሐምሌ 2024 ላይ ነበረ። በእኛ አቆጣጠር ደግሞ በ2017 መጀመሪያ የበጀት ዓመት ላይ። አሁን ሁለተኛ ዓመቱ እየመጣ ነው። እስካሁን በአይኤምኤፍ በኩል ለኢትዮጵያ እየተራዘመ ተጨማሪ ብድር ቀስ በቀስ በሂደት መለቀቅ ቢጀምርም የዕዳ ድርድሩ አልተጠናቀቀም፣ አልተቋጨም። ኢትዮጵያ አሁንም የዕዳ ጫናዋ እላዋ ላይ እንዳለ ነው። የኢትዮጵያ ዕዳ ጫና እየበረከተ እንዳይሄድ ደግሞ አሳሳቢ ነገሮች ብቅ እያሉ ነው። በእርግጥ ከሰሞኑን በጣም ሰፊ ድርድር በአይኤምኤፍ እና በኢትዮጵያ መንግሥት በኩል ሲከናወን ነበረ። ከሜይ 6 እስከ 20 ለ15 ቀናት በአዲስ አበባ የአይኤምኤፍ ልዑክ ተገኝቶ ነበር። በስብሰባው የመጀመሪያ ቀን የአይኤምኤፍ ዋና ጸሐፊ ክሪስታሊና ጆርጂየቫ ጭምር አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድና ከሌሎች አመራሮች ጋር ተወያይተው ነው የሄዱት። ከእሳቸው ጋር አብረው የመጡት የኢትዮጵያን ድርድር የሚመሩት አልቫሮ ፔሪስ 15 ቀን ቆይተው ወደ ዋሽንግተን ዲሲ ተመልሰዋል። በዋና ጽሕፈት ቤታቸው ከደረሱም በኋላ ከኢትዮጵያ መንግሥት ጋር መልካም ድርድር ማድረጋቸውን፣ መልካም ግምገማ ማድረጋቸውን ሲገልጹ ነበር። ዝርዝሮቹ ምንድናቸው የሚሉትን በቅድሚያ ላንሳላችሁ። የዓለም አቀፉ የገንዘብ ተቋም አይኤምኤፍ 5ኛው ዙር የኢትዮጵያ ኢኮኖሚ ግምገማዬ ያለው እነዚህን ነጥቦች ያካተተ ነው። በስፋት ያነሳው የሆም ግሮን ኢኮኖሚክ ሪፎርም የሚባለው ወይንም ደግሞ ሀገር በቀል የኢኮኖሚ ማሻሻያውና የኢትዮጵያ ኢኮኖሚ የማክሮ ኢኮኖሚ ሪፎርም በሚል ያነሳውን ነጥብ መልካም ጅማሮ አለው በሚል አድናቆት ነው። የዓለም አቀፉ የገንዘብ ተቋም ባለሙያዎች በኢትዮጵያ ባደረጉት ግምገማ የኢትዮጵያ መንግሥት ሀገር በቀል የኢኮኖሚ ማሻሻያውን እየተገበረና በመልካም ጅማሮ ላይ ነው ሲል የዓለም አቀፉ የገንዘብ ተቋም በዋናነት ያነሳው የውጭ ምንዛሪ አስተዳደርን ነው። በቅርቡ የኢትዮጵያ ብሔራዊ ባንክ ይፋ እንዳደረገው አሁን የበጀት ዓመቱ እየተጠናቀቀ በመሆኑ በቀጣይ 2 የውጭ ምንዛሪ ጨረታዎች 100 ሚሊዮን ዶላር አከናውናለሁ ብሏል። ስለዚህ በጀት ዓመቱ ሲዘጋ በድምሩ የኢትዮጵያ ብሔራዊ ባንክ ለባንኮች ራሱ ብቻ ወደ 3 ቢሊዮን ዶላር ገደማ ብር አቅርቦላቸዋል ማለት ነው። 3 ጊዜ 500 ሚሊዮን ዶላርን በልዩ ጨረታ አቅርቦ ወይንም ደግሞ ግማሽ ቢሊዮን ዶላር በልዩ ጨረታ አቅርቦ የውጭ ምንዛሪ እጥረቱን ለማረጋጋትና ኢኮኖሚውን ለማነቃቃት መንቀሳቀሱን የኢትዮጵያ ብሔራዊ ባንክ ይጠቅሳል። ይህ በየጊዜው ሲከናወን የቆየው የውጭ ምንዛሪ ጨረታ በመደበኛና በልዩ ጨረታ እየተባለ ሲሄድ በኢትዮጵያ ኢኮኖሚ ላይ በተለይም መንግስት እያገኘ ያለውን ዶላር ለባንኮች እኩል ዕድል በመስጠትና በጨረታ በማሳተፍ አንድም የዶላር የምንዛሪ ተመንን መለካትና መመልከት፣ እንደዚሁም ደግሞ የውጭ ምንዛሪ እጥረትን ለማቃለልና ወደ ሀገር ቤት የሚገቡ ሸቀጦችን ለማገዝ ሲሰራ የቆየ ነበር ማለት ይቻላል። ከዛም በተጨማሪ የኢትዮጵያ ብሔራዊ ባንክ ከዶላር አስተዳደር ጋር ከኤክስፖርት፣ ከኢምፖርት፣ ከፍራንኮ ቫሉታ ጋር እንደዚሁም ደግሞ ከተለያዩ አስተዳደሮች ጋር በተያያዘ በርካታ ሕጎችንና ማሻሻያዎችን ሲያደርግ ቆይቷል። ይህ በዓለም አቀፉ የገንዘብ ተቋም አይኤምኤፍ ልዑክ ከፍተኛ አድናቆት የተሰጠው ጉዳይ ነው። እንግዲህ አልቫሮ ፔሪስ የመሩት የኢትዮጵያ የተደራዳሪ ቡድን በአዲስ አበባ በ15 ቀን በነበረው ቆይታው ሌላኛው ያነሳው ግን የኢኮኖሚ ጫናውን ነው። በተለይም ገምጋሚ ቡድኑ ኢትዮጵያ በመካከለኛው ምስራቅ ቀውስና በኢራኑ ጦርነት ሳቢያ ከፍተኛ ጫናዎች አርፎባታል ያላቸውን ነጥቦች ለይቷል። የመጀመሪያው ንግድን የተመለከተ ነው። ኢምፖርት ኤክስፖርት ከፍተኛ ጫና ያረፈበት ነው። በተለይም የነዳጅ እጥረት፣ የማዳበሪያ ዋጋ ንረት፣ እንደዚሁም ደግሞ አንዳንድ መሰረታዊ ሸቀጦች ከውጭ የሚገቡ እየናሩ መምጣትና
የንግድ መስተጓጎልና የመርከቦች እንቅስቃሴ ፍሰት መጎዳት ወደ ኢትዮጵያ አንድም የምርቶች እጥረትንና የኢኮኖሚውን ጫና፣ በሁለተኛ ደረጃ ደግሞ ኢምፖርትድ ኢንፍሌሽን ወይንም ደግሞ ከውጭ የሚገባ ያልተጠበቀ የዋጋ ግሽበትን ያስከትላል። እዚህ ላይ ጥንቃቄ ማድረግ ያስፈልጋል። የኢትዮጵያ ኢኮኖሚ እስካሁን በጣም ጥሩ እየተንቀሳቀሰ ነው በሚል አድናቆቱንም ሰጥቷል። ነገር ግን ስጋቶቹ እንደቀጠሉ ናቸው። የኢራን ጦርነት ባለመቋጨቱ የተነሳ አሁንም የነዳጅና የማዳበሪያ አቅርቦት እንደዚሁም የመርከቦች እንቅስቃሴና ፍሰት ጫና ውስጥ በመሆኑ ዓለም አቀፉ የገንዘብ ተቋም መንግስት በዚህ ላይ ጥንቃቄ እንዲያደርግ በከፍተኛ ደረጃ አሳስቧል። የዓለም አቀፉ የገንዘብ ተቋም ተደራዳሪ ቡድንና መሪው አልቫሮ ፔሬስ የኢትዮጵያ መንግስትን ያስጠነቀቁትና በጣም በከፍተኛ ደረጃ መሻሻል አለበት የኢትዮጵያ ኢኮኖሚ ያሉበት ነጥብም አለ። ይሄኛውም በዋናነት ከግሉ ዘርፍ ጋር በተያያዘ ነው። አልቫሮ ፔሬስና ዓለም አቀፉ የገንዘብ ተቋም IMF የኢትዮጵያ የግሉ ዘርፍ መነቃቃት አሁንም የሚጠበቀውን ያህል አይደለም ሲሉ መንግስትንና የመንግስት አመራሮችን ወቅሰዋል። በተለይም ደግሞ በግሉ ዘርፍ ላይ የፋይናንስ ዘርፉ እንቅስቃሴና መስፋፋት ከብድርና ከተለያዩ የፋይናንስ አቅርቦቶች ጋር በተያያዘ እንደዚሁም የኢትዮጵያ ገበያ ውድድር ያለበትና ውጤቱ የሚለካ አይደለም በሚል በከፍተኛ ደረጃ ጫና የሚያሳርፍ ሐሳብ መስጠታቸው ተሰምቷል። አልቫሮ ፔሬስና የIMF ልዑክ በተለይም የኢትዮጵያ የግል ዘርፍ በከፍተኛ ደረጃ ካልተሻሻለ IMF እንደሚያስበው ኢትዮጵያ ግብር የመሰብሰብ አቅሟ በሚፈለገው መጠን ሊያድግ አይችልም፣ ያም ደግሞ ነገ ዕዳችንን ለመክፈል ገንዘብ ከየትም አታመጡም በሚል ነው የግሉ ዘርፍ መስፋፋት አለበት በሚለው ላይ ትኩረት እያደረገ የሚገኘው። ከዛ በተጨማሪ ግን በአመዛኙ መልካም ጅምሮችና እንቅስቃሴዎች ስላሉ IMF ቃል ከገባው ለ4 ዓመት 3.4 ቢሊዮን ዶላር ውስጥ አሁን በአምስተኛው ዙር 468 ሚሊዮን ዶላር በመልቀቅ አጠቃላይ ለኢትዮጵያ ከ3.4 ቢሊዮን ዶላሩ የተለቀቀው 2.651 ቢሊዮን ዶላር እንዲደርስ ወስኗል። በነገራችን ላይ IMF 468 ሚሊዮን ዶላር መልቀቁ አነጋጋሪ ሆኗል። ምክንያቱም IMF ይለቃል ተብሎ ሲጠበቅ የነበረው በአምስተኛው ዙር 268 ሚሊዮን ዶላር ነው። ተጨማሪ 200 ሚሊዮን ዶላሩ ከየት መጣ፣ ለምን ተሰጠ የሚለው አጠያያቂው ጉዳይ እሱ ነው። የIMF የኮሚኒኬሽን ዳይሬክተር የሆኑት ጁሊ ኮዛክ እንዳሳወቁት ከሆነ የኢትዮጵያ ተጨማሪ 200 ሚሊዮን ዶላር የመጣው በአንድ ምክንያት ነው። ይኸውም በመካከለኛው ምስራቅ ያለውና በኢራን የተቀሰቀሰው ጦርነት የሚያሳድረውን የኢምፖርት ዋጋና የከፍተኛ የኢኮኖሚ ጫና ታሳቢ በማድረግ ኢትዮጵያ ከሚለቀቅላት ብር 200 ሚሊዮን ከፍ እንዲል IMF ከኢትዮጵያ መንግስት ጋር መግባባት ላይ መድረሱን አሳውቀዋል። ይህን ማሸጋሸግ በማድረግም ኢትዮጵያ ተጨማሪ 200 ሚሊዮን ዶላር ብድር በማግኘት 468 ሚሊዮን ዶላር በአምስተኛው ዙር ይለቀቅላታል ብለዋል ጁሊ ኮዛክ የIMF ኮሚኒኬሽን ዳይሬክተር። ጁሊ ኮዛክ እንዳሳወቁት ከሆነ የኢትዮጵያ መንግስት የሚያደርገው ድሃ ተኮር እንቅስቃሴ በተለይም ደግሞ በማህበራዊ ድጋፉ ላይ የሚታወቀው የሴፍቲኔት መርሃ ግብር ውጤታማ እንዲሆንና ኢትዮጵያውያን ከረሃብና ከድርቅ አደጋ እንዲታደጉ መንግስት ድጋፍ የሚያደርግበትን እድል ለማስፋት ተጨማሪ ገንዘብ መድበናል። የመካከለኛው ምስራቅ ቀውስ ጫና እንዳያሳርፍም ይህ ገንዘብ አጋዥ ይሆናል የሚሉትን ሐሳቦች አስቀምጠዋል። ዓለም አቀፉ የገንዘብ ተቋም ግን አንድ ስጋት ውስጥ ነው ያለው። የኢትዮጵያ የዕዳ ድርድር በተለይም በብዝሃ መድረክ አበዳሪዎችና በሁለትዮሽ አበዳሪዎች መካከል ከፍተኛ የሆኑ የድርድር ሂደቶች መልካም መስመር ቢታይም የግል አበዳሪዎቹ የኢትዮጵያ ዕዳ አሁኑኑ ይከፈለን በሚል ማሳሰቢያ መስጠታቸውና ጉዳዩንም ወደ ፍርድ ቤት እንደሚወስዱ ማሳወቃቸውን ተከትሎ ከፍተኛ ስጋት በIMFና እንደ ቻይና ባሉ ዋነኛ አበዳሪዎቻችን ውስጥ ገብቷል። እናም ዓለም አቀፉ የገንዘብ ተቋም የኢትዮጵያ የዕዳ ድርድር ጥሩ እየሄደ ቢሆንም የግል አበዳሪዎች ጋር ያለው ግን ማለቅ አለበት ብለዋል። የግል አበዳሪዎች ከኢትዮጵያ ጋር አንስማማም፣ ዕዳችንን ትክፈለን፣ አናራዝምም፣ አናሸጋሽግም፣ የወለድ ቅናሽም አናደርግም፣ አሁኑኑ ይከፈለን እያሉ ነው። ጉዳዩ ወደ ፍርድ ቤት ከሄደ ደግሞ የኢትዮጵያ የውጭ ምንዛሪ ገንዘብ በተለያዩ ሀገራት የሚንቀሳቀሱ ካሉ እንዲወሰድና እንዲከፈል ሊያደርግ ይችላል። ይህ ሌሎች አበዳሪዎቻችንንም የዕዳ አስተዳደር ጉዳይን ችላ እንዲሉትና ኢትዮጵያውን ትክፈለን ብለው እንዲጠይቁ ሊያደርግ የሚችል ነው። ሌላ ግን አዲስ የተሰማ ደግሞ አሳሳቢ ዜና አለ።
አልቫሮ ፒሪስ ከኢትዮጵያ ዋነኛ ተደራዳሪነት ኃላፊነታቸው በአይኤምኤፍ ተነስተዋል። ኢትዮጵያ የዕዳ አስተዳደር ከጠየቀች አንስቶ ላለፉት 5 ዓመታት የኢትዮጵያን የዕዳ አስተዳደር የኢትዮጵያን ጉዳይ በቅርብ ሲከታተሉ የቆዩትና ከኢትዮጵያ ጋር የሚደራደረውን ቡድን የሚመሩት አልቫሮ ፒሪስ የተባሉ የፋይናንስ ሰው ዓለም አቀፉ የገንዘብ ተቋም ከኢትዮጵያ ኃላፊነት አንስቷቸዋል። አልቫሮ ፒሪስ ከኢትዮጵያ ኃላፊነት ተነስተው የቬንዙዌላን ጉዳይ እንዲከታተሉ ተሰይመዋል። ቬንዙዌላ አሁን አዲስ መንግስት ስለመጣና አሁን የመጣው መንግስት ደግሞ ዲፎልት ያደረገ ወይንም ዕዳውን መክፈል ያቃተው ስለሆነ ይህንን ጉዳይ ማስተካከል፣ ማሻሻል፣ የቬንዙዌላን የኢኮኖሚ ቁመና ማነቃቃትና ዓለም አቀፉ የገንዘብ ተቋምና ሌሎች አበዳሪዎችን ጉዳይ መያዝ የአልቫሮ ፒሪስ ኃላፊነት ሆኗል። በእርግጥ የኃላፊነት በጣም ከፍተኛ እንደሆነ ይታመናል። ነገር ግን የኢትዮጵያን ጉዳይ ሳይቋጩ አልቫሮ ፒሪስ ወደ ቬንዙዌላ ተደራዳሪነት መመደባቸው ዓለም አቀፉ የገንዘብ ተቋም አይኤምኤፍ በኢትዮጵያ ጉዳይ ምን አስቦ ነው? የኢትዮጵያን ጉዳይ የያዙት ሰው ሳይጨርሱ ወደ ሌላ መሄዳቸው ነገሮች ወዴት እያመሩ ነው የሚለውንም ጥያቄ የሚያነሳ ነው። አይኤምኤፍ በኢትዮጵያ ተስፋ ቆርጧል ወይንስ ምን እያሰበ ነው የሚለውንም ማንሳት ያስፈልጋል። ከዚሁ ጋር በተያያዘ ግን ዓለም አቀፉ የገንዘብ ተቋም አልቫሮ ፒሪስ ያከናወኑት ተግባር በኢትዮጵያ በጣም ውጤታማና መልካም እንደሆነ ነው እየገመገመ የቆየው። የዓለም አቀፉ የገንዘብ ተቋም በእነዚህ ቅርብ ዓመታት በተለያዩ ሀገራት ባደረጋቸው የፋይናንስ ማሻሻያዎች ሁሉ በኢትዮጵያ ያለው እንደ መልካምና እንደ በጎ ሁኔታ እየታየለት ይገኛል። በርካታ ታዳጊ ሀገራትና ደሃ ሀገራት ዓለም አቀፉ የገንዘብ ተቋም አይኤምኤፍንና ዓለም ባንክን የመሳሰሉ ድርጅቶች በዝባዥና የምዕራቡ ዓለም ተቀጽላ አድርገው በሚያዩቸው በዚህ ወቅት ከኢትዮጵያ ጋር ያለው ሁኔታ በመልካም የሚታይና ከኢትዮጵያ መንግስት ጋር በመቀራረብ መስራቱ አይኤምኤፍን ያስወደሰ፣ አልቫሮ ፒሪስን ያስመሰገነ ነበር። ምናልባት ለሳቸው ትልቅ ፕሮሞሽን ሊሆን ይችላል። ነገር ግን የኢትዮጵያ ዕዳ አስተዳደር አደጋ ውስጥ ይወድቃሉ ብለን መጠየቅ አለብን። እናንተስ ከኢትዮጵያ ዕዳ ጋር ምን ትሉናላችሁ? የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ